ምን ለማድረግ እየሞከርሽ ነው? ኧረ እኔ ምንም ለማድረግ እየሞከርኩ አይደለም። እዚህ ጋር እኮ ተቀምጦ ሳይው ትንሽ ምንድነው ብዬ ነው ያነሳሁት። ምን ያመጣብትሻል? ጁሱ ሳታጠጫት የበላሽው ለምንድን ነው? ቅድም ስትደፊ እኮ አይቻለሁ። ስጨምርበት አይተሻል አይደል? ኧረ እኔ ምንድነው የምትጨምሪበት? ምንም ነገር አላየሁም። ኧረ እኔ ማለት የሰናይት አትዋሽ። ያለ ምንም ምክንያት አይደለም ተመልሰሽ የመጣሽውና ጁሱን የደፋሽው። እናም ደግሞ ይሄንን ነገር ካስቀመጥኩበት ያነሳሽው። ቆይ አንቺስ ብትሆኚ ምንድነው የጨመርሽበት? ለምንስ ነው የጨመርሽበት? ምን አባሽ አገባሽ? ቆይ ለምንድን ነው የማሰማው? አንቺ እንካፍ። ለምንድን ነው ግን የማስበውን ነገር ሁሉ እየገባሽ የምታበላሽው? ትሰሚኛለሽ? ከዚህ ቤት እንድትጠፊ። ቆይ ለምንድን ነው ጸደይን ለመጉዳት እየሞከርሽ ያለሽው? ምን አደረገችሽ እሷ? ምን አገባሽ? ይኸውልሽ አርፈሽ ብትቀመጪ ነው የሚሻልሽ። እንዳታሳስጪኝ። ጸደይን ብዬ እንጂ እስካሁን ዝም ያልኩሽ ፈርችሽ እንዳይመስልሽ እሺ? እንደዛ እንዳታስቢ። ቅዱስንም ቢሆን አንቺና ጭፍሮችሽ እንደያዛችሁት በደንብ ነው የማውቀው። አንቺ ልጅ ለምንድን ነው እንድገልሽ የምትገፋፊኝ? ቅዱስ ማን ነው? በደንብ አሳምረሽ ታውቂዋለሽ። ስልክ ስታወሪ በደንብ ነው የሰማሁሽ። ልትዋሽኝ እንዳትሞክሪ። አስፈላጊ ከሆነ ደግሞ ሁሉንም ነገር ለፖሊስ እናገራለሁ። ጥሩ ተናገሪና ሞክሪኛ። ከዛ የዛች የጓደኛሽ የጸደይ መጨረሻ አሳጥረዋለሁ። ቆይ እንደዚህ ስትናገሪ ትንሽ እንኳን አታፍሪ? ፋንቱንም አንቺ ነሽ አይደል ያስገደልሻት? አላስገደልኳትም። በገዛ እጄ ነው ሲጥ አድርጌ የገደልኳት። በመንገድ እየገባች ስታስቸግረኝ፣ ጭራሽ ደግሞ ልጄ ልትቀማኝ ስትሞክር። ምን አይነት ሰይጣን የሚቀናብሽ ሴት ነሽ ግን! ትንሽ እንኳን የጥፋተኝነት ስሜት አይሰማሽም? ምንም የጥፋተኝነት ስሜት አይሰማኝም። አንቺ ልጅ ደጋግሜ ነግሬሻለሁ፣ አርፈሽ ብትቀመጪ ነው የሚሻልሽ። አንድ ነገር አደርጋለሁ ብትይ በልመን ጸደይ ልትጎጃን ነው? በአንድ ነገር እንስማማ። ቅዱስን እዚህ ነገር ውስጥ ያስገባሁት እኔ ነኝ። ቅዱስን ትለቂዋለሽ። ከዛ በመተኮ እኔ ምንም ነገር ትንፍሽ አልልም። ያንን ጥጋብና አንቺን አሳልፎ ላለመስጠት ነው ያን ሁሉ ድብደባ ችሎ የተቀመጠው። አዎ እኔ ነበርኩኝ። ነገሮች ላይ ጥርጣሬ ስለነበረኝ ሁሉንም ነገር እንዳጣራ ይላኩት። አሁን ግን ሁሉንም ነገር ስላወቅኩት ትቼዋለሁ። ጸደይን ግን እንድትጎጃት አልፈቅድልሽም። እሺ እመኚኝ፣ አንድ ነገር ለማድረግ ከሞከርሽ እገላታለሁ። እሺ ተስማምቻለሁ። ቅዱሴ ቃል የተገባባነውን ነገር እንዳትዘነጊው እሺ? ቅዱስ ደህና ነህ አይደል? ምንም አላደረጉም አይደል? ደህና ነኝ ይውዳል። ቆይ እቺ ሴትዮ ምን ብለሻት ነው ልትለቀኝ የቻለችው? እኔ ምንም እየገባኝ አይደለም። እኔ ከምፈልገው ሰው ጋር እቺ ሴትዮ ምን አገናኛት? ነው ወይስ ያሰብኩት ነገር ሁሉ እውነት ነው? እውነት ነው ቅዱስ። ፋንቱን ያስገደለቻትም ሆነ ያስወጋቻት እቺ ሴትዮ ናት። በስመ አብ! የሚገርመው ነገር እስካሁን እሷ እንዳሳዘችኝ የማውቀው ነገር አልነበረም። አሁን ፊት ለፊት የመጣችው አንቺ ሁሉንም ነገር ስላወቅሽባት ነው ማለት ነው? አዎ ቅዱስ፣ ጸደይን መድኃኒት አጠጥታ ልትገላት እየሞከረች ነበር እና ደግሞ ስልክ ስታወራ ስለሰማት ተጠራጥሬያት እየተከታተልኳት ነበር። ለዛ ነው ማወቅ የቻልኩት። እንዴ ጸደይ ደግሞ ምን ያደረገቻት? ቆይ ጸደይ የፋንቱ ልጅ መሆኗን አውቃለች? አይ አታውቅም። እሱን ብታውቅ ያለምንም ልፋትና ጥርጥር ትገላት ነበር። ይኸውልህ ቅዱስ፣ አሁንም ቢሆን ሁሉንም ነገር በሚስጥር ካልያዘን ጸደይ አደጋ ውስጥ ናት። ስለዚህ ይውዳል ራሷን እንድትጠብቅ እየሆነ ያለውን ነገር ሁሉ መናገር አለብን። አይ በፍጹም ለጸደይ ሁሉንም ነገር መንገር ማለት ወደ ሞት መላክ ነው። ምክንያቱም ስሜታዊ ሆና ራሷን ችግር ውስጥ ማስገባቱ አይቀርም። እሺ እኔ እንደጠፋው ፖሊሶች እንደነገሯት ምትክ ነግራኛለች። ቆየት እጂ ነበር ነው የምላት። እኔንም እኮ ለፖሊሶች ብትናገር ብላ ቦልም ያስፈራርታኛለች። አላውቅም ቅዱሴ፣ ጓደኞቼ ጋር የሆነ ነገር በቃ የሆነ ነገር ፈጥረን ንገራቸው። ይኸውልህ ቅዱሴ፣ እሷ አጥፍቶ ጠፊ ናት። ምንም ነገር ከማድረግ ወደ ኋላ አትልም። ቆይ እሺ ታዲያ ምንድን ነው የምናደርገው? ጸዲ መጣሽ እንዴ? ምንድነው ዛሬ ደግሞ በር ማታንኳኪ? እውነት ለመናገር እዚህ ክፍል መምጣት አመሰው በሰለኝ።
ልክ እዚህ ክፍል ስገባ የራሴ ክፍል ምገባ ነው የሚመስለኝ። ቆይ ደግሞ ምንድነው እንደዚህ መመሰጥ? አላቅም። አሁን ዘፈን ሳዳምጥ በሐሳብ የምትመጣ አንድ ሴት አለች። ማናት? እንዴ አንድ ሴት እንዳለች ከነገርኩሽ አይበቃም? ብታይ ስለሷ ሳስብ ፊት ፈገግ ይላል። ለማንኛውም ሻይ አምጥቼ ልካለሁ፣ ሻይ ከጠጣ። ያቺ በሐሳብ የምትመጣም ሴት ምን አለ እንዳንቺ ብትከባከበኝ ብዬ ተመኘሁኝ። ታዲያ እሱ ለሳት ነገራትም እንዴ? ቆይ ምን አገባኝ ነው? ያው ጓደኛ አይደለሽ ለማማከር ያክል ነው። እኔ የምለው ጸዲ ትቀኛለሽ እንዴ? አልቀናም። ለምን እቀናለሁ? ቆይ አንተ ልጅ አንድ ጊዜ ተሳስቼ ሳምኩና ያበርኩልህ መሰለህ እንዴ? እንዴ ተሳስቼ ሳይሆን አስቤበት ነው የሚባለው። እንደዛ መጥጥ አርገሽኝ ተሳስቼ ነው ትኛለሽ እንዴ? እንደውም እንኳን እሺ ቅዱስ ይደወለ ቅዱሴ እንዴት ነሽ ጸዲ? ደህና ቅዱሴ። ቆየት ጠፍተህ ነው? በጣም አስጨነቀኝ እኮ። አለሁልሽ፣ ደህና ነኝ ጸዲ። ስንገናኝ ሁሉንም ነገር እነግርሻለሁ። ዋናው ነገር አንተ ደህና መሆን ከማወቄ ነው። በቃ በኋላ ትነግረኛለህ። ቅዱሴ ደግሞ በጣም ናፍቀኸኛል። እኔም በጣም ናፍቀሽኛል ጸዲ። እንገናኛለን። እሺ ሉል፣ እኔ ደግሞ ማስበው ብቻ አይደለም እምወደው እሱም የሚወደኝ ሰው አለኝ። እሺ ደግሞ ሻይከን ስጠጣ ቀስ ብለህ ጠጣ። እሺ ከንዴቱ ጋር ጥሩ አይደለም፣ ጨጓራን ያማል። ደህና ሁን። ቅዱስ እኮ ደወለልኝ። ብታይ ደህና ነኝ ሲለኝ እንዴት ልቤ ይረፍ እንዳለ እንደዛ ነው። ምን ነው ደስ አላለሽም እንዴ? ኧረ ጸድዬ ደስ ብሎኛል የምር። አንቺ ለራሱ እንደዛ ተጨንቀሽ ሳይ በጣም አሳስቦኝ ነበረ። ተመስገን ተመስገን ብቻ በእናትሽ ፈጣሪ ከትልቅ ጉድ ነው ያወጣን። ግን አንቺ ፊትሽ ምንም ደህና አይደለም። ምን ሆነሽ ነው? ደህና ነኝ ጸድዬ፣ ትንሽ ራሴን አሁን ስላደረገኝ ነው። ምንድነው አንቺ ልጅ ግን በዚህ ሰሞን ራሴን እያልሽ ነው? ችግር አለ እንዴ? ደህና ነኝ ጸድዬ፣ አሁን ለራሱ ገብቼ ባርፍ ይሻላል። በቃ እሺ አንቺ ረፊ፣ እኔ ደግሞ ቅዱስ ጋር ደርሼ እመጣለሁ። አንቺ እንዳትነሽሽ፣ ራት ነኝ የምሰራው። አታስቢ፣ እኔ ራሴ ሰርቼዋለሁ ራቱንም ቢሆን። ግን ጸድዬ አደራሽ ራስሽን ጠብቂ እሺ? እንዴ አታስቢ፣ በቃ ደርሼ ብቻ ነው። በቃ ተኝ እሺ? ቅዱሴ ወይኔ ቆየት ጠፍተህ ነው? ደህና ነህ ግን አይደለ? ለአንድ ጉዳይ ከጓደኛዬ ጋር ከከተማ ወጥቼ ነበር። እንኳን ላንቺ ለወንድሜም አልነበርኩትም። አስጨነቅኳችሁ፣ በጣም ይቅርታ። ቅዱስ ከወንድም በላይ እኮ ለኔ ነው መንገር ያለብህ። ምክንያቱም ለአንተ የሰጡት ኃላፊነት በጣም ትልቅ ነው። በጣም ተጨንቄ ነበር። አንድ ነገር ይሆንክ መስሎኝ ነበር እኮ። በጣም ይቅርታ አድርጊልኝ ጸዲ። ቶሎ መመለስ መስሎኝ ነበር፣ ግን ደግሞ ለቅሶ ስለነበር አልቻልንም። ኔትወርክም አልነበረም። ችግር የለውም። ዋናው አንተ ደህና መሆን ነው። ደግሞ ምንድነው ፊትህ ሁላ እኮ ልክ አይደለም። ምን ሆነክ ነው? እኔ በጣም ደህና ነኝ ጸዲ። አንቺ ግን ተጽናናሽ፣ በረታሽ። በጣም ይቅርታሽ ከጎንሽ ስላልነበር። አይ ቅዱስ፣ ቆይ ከዚህ በላይ ምን ታደርገኛለህ? ህይወትህን አደጋ ውስጥ ከመክተት በላይ ያደረክልኝ እኮ ነው ያለከው። ግን ከዚህ በኋላ ቅዱስ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። ከዚህ ነገር በቃ ውጣ። ለምን? ምክንያቱም አንተ በጠፋ ጊዜ የነበረኝን ጭንቀት እኔ ብቻ ነኝ የማውቀው። በቃ ቅዱሴ ይቅር እሺ? ይኸውልሽ ጸዲ፣ እኔ ምንም አይነት ችግር ውስጥ አልገባሁም። አንቺ ግን ችግር ውስጥ ነው ያለሽው። እሱን አውቃለሁ።
ግን ደግሞ ባንተ ልክ እኮ አይደለም። አንተ እኮ ከፊቴ እየቀደምክ የተከላከልክልኝ ያለከው ቅዱስ በጣም ነው። እሺ ማመሰግነው ጸዲ። እንደዚህ ስትይኝ ያራቅሽኝ ያለው የሚሰማኝ እኔና አንቺ እኮ ጓደኛሞች ነን አይደል? ከዛም አልፎ ላንቺ ያለኝን ስሜት ታውቂያለሽ። ግን ደግሞ ይሄንን ስልሽ እንድታስቢው ሳይሆን ያው እንድታውቂው ያክል ነው። ሉል ማለቴ ቅዱሴ ከሉል ጋር ስለነበርኩ ነው። ይገባኛል እኮ ግን ደግሞ አንተ የምትችለውና አንተ የምትፈታው ነገር አይደለም። በቃ ውጣ፣ ይቅርብ። አውቃለሁ እንደዚህ ማለት አልነበረብኝም፣ ግን ደግሞ እንድታውቂው ያክል አውቃለሁ ቅዱስ፣ ግን ባንተ ልክ እኮ አይደለም። ምክንያቱም አንተ ከፊቴ እየቀደምክ የተከላከልክልኝ ነው። ቅዱሴ በጣም አመሰግናለሁ። እሺ በቃ ላስጨንቅሽ አልፈልግም፣ ግን ደግሞ በምትፈልጊኝ ሰዓት ከጎንሻለሁ። በጣም ይቅርታ። ምን አጠፋክና ነው ይቅርታ የምትለኝ? በምትፈልጊው ልክ ስላላረኩልሽና ስላላገዝኩሽ። ቅዱሴ አንተ እኮ የምትችለውን እየሞከርክ ነው፣ ግን ደግሞ ከአቅምክ በላይ ነው። በቃ እረዳካለሁ እና ባንተ የሚሆን ነገር አይደለም። በቃ ይቅር ካልሽሽ። እናቴ ባንትዬ እናቴ የኔ ብቸኛ ባንትዬ የኔ ብቸኛ እናቴ እኔን የምትልበል ባንትዬ የኔ ብቸኛ ባንትዬ ቤቱ ጭር አለ እኮ ባንትዬ፣ ቤቱ ሆነ እኮ ባንትዬ። ቆይ ግራ ገባኝ እኮ ዛሬ ከየት ነው የተገኘው? እንዴት ነው ወዳጄ ተፈሪ? መቼም ሳትቀየመኝ አትቀርም። ሰው ሀገር ላይ ጥዬ ጠፋሁ። በዛ ላይ ደግሞ ለቅሶህንም ሳልደርስ ቀረሁ። ሉል እንዴት ነህ? እባክህ ሰላም በል እንግዲህ። እባክህ በአግባቡ እኮ ሰላም እንኳን አላልኩም። መምጣት አስደንግጦኝ እኮ ነው፣ ድንገት ስለሆነብኝ። እባክህ ተቀመጥ፣ እባክህ ተቀመጥ። ችግር የለውም፣ ቁጭ በል። እንደው በረታችሁ አለው። ተመስገን። አንተ ግን ምንም ሳትለኝ ዝም ብለህ ትሄዳለህ? በእውነት አስጨናቂ፣ በጣም አሳስበኝ ነበር። አንድ ነገር ትሆናለህ ብዬ እኮ በጣም ተጨንቄ ነበረ። ምንም አይደል ወዳጅ። እንዴት ሰነበትክ? በረታችሁ? ዋናው አንተ ሰላም መሆንህ ነው። እኔ የምለው ከሰኔት ጋር ከዚህ በፊት ተዋወቁ ነበር እንዴ? አይ አሁን እኮ ስመጣ በር ላይ ያገኘሁትና ወደዚህ እንደሆነ ስለገመትኩኝ አብረን መጣን፣ ልጅው መጣ። እውነቷን ነው። እኔም ስልኬ ጠፋ፣ ቤት በኩል ላገኘ። ከወንድሜ ጋርም ያለብንን ችግር ፈተን እርቅ አውርደናል። አጎቴ ነው ፋንቱ ማረፏን ነግሮኝ የመጣሁት። እናቴን ምን ነው ምን አገኛት? መንገድ ላይ ነበር ሌቦች ተተናክሏት። ደህና ናት፣ መለስ ሰው ብሎላታል ብለን ስናስብ የፈጣሪ ፍቃዱ ነው እሷም ወደማትመለስበት ሄደች። እኔን ለኔ አድርገው። ድሮም ደግሰው በረከት የለውም አይቆይም የሚባለው እውነት ነው። የሆነ አንድ ሆኗል አቶ አስጨናቂ። እሱ የወደደውን ያድርግ። እሱማ እውነት ነው። ከሰራን ጋር ምን አቅም ኖሮ እንታገላለን? ሉሌ እንዴት ነህ አንተ? እግዚአብሔር ይመስገን ደህና ነኝ። ልዑልም ከፋንቱ ጋር ችግራቸውን ፈተው ተስማምተው ተዋደው ነበር። እሷም ልጄ እሱም እናቴ ይባባሉ ነበር። ይሁን ይህንንም አይታ ማረፏ አንድ ነገር ነው። ተመስገን። እንዴ እኮ ነው አመሻሽ ላይ ከአጎቴ ጋር ቶሎ እንደተመለሳችሁ ነገረኝ። ለምን ትንሽ ቆይታችሁ
ተጫውታችሁ አትመለሱም ነበር? አንተም ብለን ነበር የመጣን። አንተ ከሌለ እዛ ምን እናደርጋለን ብለን። ለማንኛውም በጣም ደስ ይላል። ዋናውና ትልቁ ነገር አንተ ችግርን መፍታት ነው። እውነት ነው። አባቴን ሳላስደስተው ቢሞትም ወንድሜን ግን አኮራዋለሁ ብዬ አስባለሁ። ይብዳርም እኮ እዚህ ናት። ጋሼ ነገር እንዴ? አዎ ትርዳቸው ብዬ ልኪያት እሷም ከተማውን ወዳው ነው መሰለኝ ኮብልላ ቀረች አለኝ። ቺኮብ ላይ ከጸደይ ጋር በደንብ ነው የሚግባቡት። ለነገሩ ጸደይ ሰው መውደድ አላት። ያው ለሷም ለውጥ ነው። እሷም ቢሆን ሰንበት በት ብላ ትሄዳለች። አጎቴን ብቻውን ጥላው ምኑን ሰነበተችው? ምግብም እኮ የሚያበስልለት አጥቷል። እንደዛ እስከሆነ ትሄድላቸው። አዎ እንደዛ ይሻላል። ቆይ በቃ እነ ጸደይን ጠርቻቸው ልምጣ። ምግብ ያቀራርቡ። ጸደይ የለችም። ችግር የለውም። እኔም አሁን አላሰኘኝም። ባይሆን መታጠቢያ ቤት ደርሼ ልምጣ። የጀመርኩትን ነገር ለመጨረስ ይሄ የመጨረሻ አማራጭ ነው። አስጨናቂ ጨከን በል። የጀመርከውን ነገር መጨረስ አለብን። ጸደይ ላንተ አታስፈልግም። የእሷ መኖር የአባትህን ቃል መብላት ነው። ጨከን በል፣ ጨከን በል። አስጨናቂ አስጨናቂ ግርማ እንኳን ደህና መጣ ማለት ለምን መጣ? አንቺ ካዲ ስጋነትሽ ለምን ነው አይደል? ለፋንቱ ሐሳብ ይሆንሽ እቅዴን በሙሉ አበላሸሽ። እኔ እኮ አንተ ነፍስ እንዳይጠፋብህ ደግሞ ወርዶ ከምትጨነቅ ልዩ ነው። አሁን ደግሞ ፋንቱ ሞታለች አይደል? ይሄ እድል ያስመለጥሽኝ አንቺ ነሽ። ፋንቱን ሊገላት የሚገባኝ እኔ ነበርኩ። ነገሩ ጸደይ አለችልኝ። ጸደይ ያለች ማለት ጸደይ ልትጎዳት ነው? ጸደይ ማለት እኮ የገዛ ልጅ ናት፣ ስጋ ናት፣ ደም ናት። አዎ ምክንያቱም እምጎዳት ፈልጌ አላመጣኋትም። ፈልጌ ስላላመጣኋት እገላታለሁ። ምን አይነት ድፍን አስተሳሰብ ነው? እሷስ ፈልጋ ነው እንዴ ተፈጠረችው? ዝጊ አንቺ። ይኸውልሽ ትሰሚኛለሽ? አፍሽን ካዘጋሽ አንቺን የሷ ዕጣ ይደርሰሻል። ልቀቀኝ። እሺ ይኸውልሽ ማቄን ጨርቄን ሳቲ ኮተትሽን ለሰብስበሽ ከዚህ ቤት ውጪ። ቅዱሴ ለዛሬው ግብዣ በጣም አመሰግናለሁ። ምንም አይደል ጸደይ። ግን አንድ የመጨረሻ ጥያቄ ልጠይቅሽ። ይቻላል? ጠይቀኝ። እኔና አንቺ ተስፋ አለን ማለት ሉልን አሁንም ትወጂዋለሽ? አዎ ሉልን እወደዋለሁ። በማይሆን ነገር ላይ ተስፋ ልሰጥክ አልፈልግም። ቅዱስ እባክህ ለኔ ያለክን ስሜት ገደብ አበጅለት። እሺ ምናልባት ከሉል ጋር የምትለያዩበት ነገር ቢፈጠርስ? ወደ እኔ ነው የምትመጪው አይደል? አይ አይመስለኝም። እገዛን ብቻ ስል የማይሆነውን ነገር ይሆናል ልልክ አልፈልግም። በምንም አይነት ሁኔታ ውስጥ ሌላ ሰው አስቤ አላውቅም። እማስብም አይመስለኝም። እሺ ጸደይ፣ እውነቱን ስለነገርሽኝ አመሰግናለሁ። ያ ማለት ከአሁን በኋላ እኔና አንቺ የትና ወንድምነን አይደል? ቅዱስ አንተ ላይ ችግር የማይፈጠር ከሆነ እኔ ወንድምነትህን ለመቀበል ዝግጁ ነኝ። እሺ አመሰግናለሁ። በቃ እኔ እየመሸብኝ ነው፣ ወደ ቤት ልሂድ። ልሽኝሽ። እሺ
መዝጌር እኔ የምለው የውብዳር የለችም እንዴ? ጥራት ሰላም ተበለው በሰሬ ደግሞ በለው ነገር ታቅርብ እንጂ። አይ አሁን እኮ ከክፍሏ ስትወጣ አግኝቻት ሰላም ብያታለሁ። ተገናኝተናል። ቢሆንስ ታዲያ ዝም ትላለች እንዴ? እንግዳ መምጣቱን እያየች ቡናውንም ታፍላ ምግቡንም ታቀራርብ እንጂ። ይወዳል እኔ የምልህ ልውል ወይ አባይ ጸደይ ሄዳ ነው? አሁን ነው የሆነች ጓደኛ ጠርታት ይወጣች። ቶሎ ትመለሳለች። እኔ እኮ ግርም የሚለኝ ሰራተኛ ተብላ ለስሙ ደሞዝ የምትቀበለው እሷ ናት። ግን ደግሞ ጎረምሳው ልውል እንኳን እንደሷ አይዞርም። አቤት ጋሽ ቀራኝ። ምን ነው ይወዳል? ምን ነው እንግዳ መምጣቱን እያወቅሽ ዝም ትያለሽ? ቡና አይፈላም እዚህ ቤት? ለእንግዳ ምግብ አይቀርብም? በይ ቶሎ በይ አቀራርቢ። ቤቱን ድብቅብቅ ሞቅ አድርጊው። እሺ ሄሎ ጸደይ የት ነሽ? አሁን ቤት ነሽ? እሺ ምንም አይደል፣ ሰላም ነው። ላውራሽ ፈልጌ ነው። በሰላም ነው ያልኩሽ አይደል? ቶሎ ነይ። እሺ ጸደይ። እሺ አንቺ ግን ምግብ አቅርቢ ስትባይ እዚህ መጥተሽ ቁጭ ትያለሽ? እንደምን አይነት ማታፈኝ ነሽ ግን? በጣም ይቅርታ ረስቼው ነው። አሁን አቀርባለሁ። ምንሽ ነው ደግሞ ደርቀሽ የቀረሽ? ችግር አለ እንዴ? ይወዳል ጣረሙት ያየኩ ነው የምትመስለው። ምንሽ ከዛ ይተናነስና አንቺ ልጅ ግን እየቀለድሽብኝ ነው እንዴ? ምንድን ነው የምትቀባጥሪው? ትንሽ ራሴ ነው ያልኩሽ አይደል? በቃ ምን አቀርባለሁ። አንቺ ራስሽን የሚያምሽ የሆነ ነገር ልታበላሽብኝ ስትይ ነው። እሱን በደንብ አውቃለሁ። ግን አርፈሽ ብትቀመጪ ነው የሚሻልሽ። እና ደግሞ አባትሽ እዛ ምግብ ሰርቶ የሚያበላው አታወራም። ለምን ወደ ሀገርሽ አትገቢም ግን? እውነት? ከዛስ ጸደይን በግላጭ አግኝተሽ እንደፈለግሽ ልትጫወችባት? እሱን አውርተን የጨረስን መሰለኝ። ስለሱ ነገር ደጋግሞ ማውራት ህግን ማፍረስ ነው በራሱ። ተይ እባክሽ፣ እንደፈለግሽ ማሰብ ትችያለሽ። እሺ አንቺ ግን ምን አይነት ጨካኝ ሴት ነሽ ግን? ያጎትሽ ልጅ መጥቶ ምግብ ማቅረብ ዳገት ይሆንብሽ ወይስ ስለመጣ ደስ አላለሽ? ቆይ ስለምንድን ነው የምታወሪው? ስለማን ነው የምታወሪው? ታውቆሻል? ክፋትን ካንቺ በላይ የሚኖረው ሰው አለ እንዴ? ያውዳል አፍሽን ባከፍቺ ጥሩ መሰለኝ። ካሉ ነገር የሚከተልሽን ታውቂያለሽ። እንደፈለግሽ ማሰብ ትችያለሽ። እሺ ከማጋ እየተጋጨሽ እንደሆነ ላውቅሽ። የሚገርም ነው ሰው መሆን ከንቱ። ዛሬን እንጂ ነገ ለመኖር ዋስትና የለም። እውነት ነው ብለህ ብቻ ተመስገን ነው። ተመስገን። እኔ ምን አስጨነቀኝ? አቤት አጎት እንዴት ናቸው? ተሻላቸው እንዴ? መታመማቸውን ይወዳል ነገር ነበር። እንግዲህ እኔ እስከማውቀው ድረስ ደህና ነው። ያው ውስጡን ለቄስ አይደለም የሚባለው። ሱስ ቢሆን መቼ ህመሙን ያሳየንና ብለህ ነው። አይ ሱስ ደህና ባይሆን ኖሮ ህመሙን ቢደብቅ መታየቱ ይቀር ነበር። ደህና ነው ማለት ነው። ሱስ ደህና ነው። ጸደይ